ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷ ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምእመናን እኔ አንድ ተአምራት ልንገራችሁ። በዚህ በዓለም አቀፍ ታላቅ መጽሔት ላይ የወጣ ተአምራት ልንገራችሁ። እየሰማችሁኝ ነው? ለኔ አትታዩኝም። ተስሙኝ አትስሙኝ አላውቅም። አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ በአረቡ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር ሊባኖስ ይመስለኛል የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ባለበት ድንቅ ድንቅ ተአምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ይሄ ሰው ወደዛች ሀገር እጅግ ባለጸጋ ነው። ልጅ ትሰጠው ዘንድ ለመማፀን ወደዛች ሀገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽኝ $200,000 ይዤ እመጣለሁ ይልና ይሳላል። እጅግ ባለጠጋ ሰው ነው። ከዓመት ከምናምን በኋላ የተወደደች ማርያም ስዕለቱን ፈጸመችለት፣ በልጅ ባረከችው። ከዚያ ምን ሆነ መሰላችሁ? ስዕለቱን ለመፈጸም ያንን ብር ይሸከምና ወደዛች ሀገር ይገሰግሳል። ወዲያው ይደውልለታል። ለማን? ለዚያው ለታክሲ ነጂ ስልኩን ወስዶ ነበርና። ከዚያ ምን ሆነ መሰላችሁ? እየሰማችሁኝ ነው? ሲደውልለት ስዕለት ተፈጸመ እንዴ ይለዋል። አዎ የተወደደች ማርያም እኮ ስዕለቴን ፈጸመችልኝ፣ በልጅ ተባረኩኝ፣ ስዕለቴን ልፈጽም እነሆ መጣሁኝ ይላል። ያ ታክሲ ነጂ ሰውየው የተሳለውን ነግሮት ነበረ። ይሄን ያህል ብር ተስያለው ለማርያም ይዤ እመጣለሁ ብሎ ነግሮት ነበር። ያን ጊዜ ይሄ ሰው ክፉ ሐሳብ በልቡ ያስባል። ይሄንንማ ገንዘብ አይኔ እያየ ለማርያም አይሰጥም ይልና ጓደኞቹን ይጠራል። ሰውየውን ይዝና ጥቂት ፈቀቅ እንዳለ እነዛ ሰዎችን የሚጠብቁታል ያስገባና እንደሚሸኘው እንደ ጓደኛ እንደ ወዳጅ እየተጫወተ ጥቂት ከሄዱ በኋላ ሰውየውን ያስወርዱታል፣ ገንዘቡን ይዘርፉታል፣ ቀነጣት ሰው ሰባብረው ይገሉታል፣ ማዳበሪያ ውስጥ ይከቱታል፣ በመኪናቸው ኮፈን ውስጥ ይወሽቁታል። ከዚያ አንዳች ቦታ ወስደው ለመቅበር እየበረሩና እየከነፉ ወደዚያ መቃብር ቦታ ይገሰግሳሉ። አበራራቸው ያላማረው አንድ ትራፊክ ፖሊስ ያስቆማቸዋል። እነሱም ሲደነባበሩ ሲያይ ደግሞም ጥሰውት ያልፋሉ። ይደዋወልና በሬዲዮ ይጠራሩና በሞተርም ተከትለው ያስቆሙታል። ከዛ ምን ሆነ መሰላችሁ? አስቆመውት መንጃ ፈቃዱን ተቀብለውት ዞር ሲሉ የደም ነጠብጣብ መኪናው ላይ ያያሉ። በጣም ይደነግጡና ምንድነው የሆነው እስኪ ክፈተው ይሉታል። ሰውየው በጣም ይርበተበታል። መያዛቸውን ያውቃሉ። ኮፈኑን ሊከፍት ሲል ከኮፈኑ ውስጥ አንድ ድምጽ ይሰማል። ምን የሚል ድምጽ? ቆይ አሁን አትክፈት፣ ቅድስት ድንግል ማርያም የቆራረጣችሁትን ሰውነት እየጠገነችልኝ ነው እንዳትከፍት ይለዋል። በጣም ይደነግጣል። ትንሽ ይቆይና ክፈት እንጂ ይሉታል። እነሱም ይደነግጣሉ። እንደገና ሊከፍት ሲል ቆይ አልጨረሰችም ይላቸዋል። በሶስተኛው ሲከፈት ያ ሰው የተቆራረጠው ሕያው ሆኖ በወላዲት አምላክ አማላጅነት ተገጣጥሞ
ሕይወት አግኝቶ ቆሞ ነበር ይላል። ወገኖቼ ይህ ለዚህች ለተወደደች ማርያም ብርቅ ነውን? ወገኖቼ ልጇ እየታዘዘ ላደጋት እናት ይህ ትልቅ ነገር ነውን? ዛሬ የሰማሁትን ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ 4 ጊዜ ሰርጀሪ ተደርጋለች አለ። እጢ ለአራተኛው ሰርጀሪ ሆስፒታል ስንገባ 20 ሺህ ብር አምጣሉኝ አለ። 20 ሺህ ብር መስጠት አያቅተኝም አለ። እኔ ግን ንግግሬ የተወደድሽ ኪዳነ ምህረት ይቺን ሚስቴን እባክሽ ከዚህ በላይ ሰርጀሪ አትሰራ እባክሽን አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኩ አለ። ከዛ ሪፈራሉን አለ የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምህረት ቤተክርስቲያን ሄድን አለ። በሸክም ነው ያለችው አለ። ልክ ኪዳነ ምህረት ቤተክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመቻ። እግዚአብሔር ያሳያችሁ። እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደገባ አይታወቅም። 3 ወር ሙሉ ስለቴን ለመፈጸም ታገስኩ አለ። አሳየዋት አለ። ይህች ሴት ልክ ኪዳነ ምህረት ግቢ እንደወሰድኳት እኔ ያየሁትና ማምነው አለ የተወደደች ማርያም ሰርጀሪ እንደሰራቻት እርግጠኛው ሆንኩኝ አለ። ከ3 ወር በኋላ ጤናማ ናት አለ። 20 ሺህ ብሩን ለሆስፒታል መከፍለውን ይሄው አምጥቻለሁ ብሎ ዛሬ ነው። የተወደዳችሁ ኦርቶዶክሳውያን ይህቺ ማርያም ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ።